ሰላም 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 ውድ የቻናሌ ቤተሰቦች እንዴት ናቸውልኝ? እኔ በጣም ደህና ነኝ። እንግዲህ ዛሬም በሌላ ቪዲዮ ተመልሰን ተገናኝተናል። ዛሬ እንደምታዩት ወደ ባልደራስ ሲግናል አካባቢ ነኝ ያለሁት። እዚህ ይሄኛው መንገድ ተጀምሯል። መቼለት ትላንትና የ22 ማዞሪያ ወደ ቦሌ መድኃኔዓለም በአዲሱ ስቴዲየም አድርጎ እየተሰራ ያለው እዚያኛው መንገድ እንደተጀመረ አሳይቻችሁ ነበር። በተለይ ደግሞ ወደ ቦሌ አካባቢ ጋር ማለት ነው ቦሌ መድኃኔዓለም እንደዚሁም ደግሞ ቦሌ ትምህርት ቤቱ ጋር በጣም ቁፋሮች እንደነበሩ ትንሽ ግን መሽቶ ስለነበር ምናልባት ታክሳችሁ ካላያችሁት በስተቀር እሱኛውን አሳይቻችሁ ነበር። በእርግጥ ኮመንት ላይ የጠየቃችሁኝ ነበራችሁ። በዛ መሰረት ነበር ወደዛ መሄድ ነው። እንደገና ደግሞ ፕሮጀክቱ የዚህ አንደኛው አካል ነው ዛሬ የምናየው እዚህ ማለት ነው። እንግዲህ ጉዟችንን ወይም ደግሞ መነሻዬን ያደረኩት ሲግናል ጋር ነው። ሲግናል ወይ ደግሞ ድንበሯ ሆስፒታል ወደ ድንበሯ ሆስፒታል አካባቢ ማለት ነው። ይሄኛው አካባቢ ምናልባት ለማታውቁት ከካሳንቺስ በአድዋ ድልድይ ያደርጋችሁ ወደ መገናኛ በኩል ስትመጡ ባልደራስ ኮንዶሚኒየሞች አሉ። እሱን አለፍ እንዳላችሁ ያለው መታጠፊያ ጋር ነኝ። ከተነሳንበት ደግሞ ፊት ለፊት ወደ ላይ ደግሞ ወደ እንግሊዝ ኤምባሲ ነው የሚወስደው። ያኛው ፕሮጀክት የዚሁ አካል ነው። ቀጥታ ከእንግሊዝ ኤምባሲ እስከ ቦሌ መድኃኔዓለም ነው ይሄ አስፋልት የሚሰራው መንገዱ። እንግዲህ ከቦሌ እስከ 22 ማዞሪያ ያለው በከተማ አስተዳደሩ እንደሚሰራና ይሄኛው ፓርት ደግሞ በቻይና ኮንስትራክሽን ድርጅት ነው እየተሰራ የሚገኘው። እንግዲህ እንደምትሳዩት መንገዱ ተጀምሯል። እኛም ደግሞ አቅጣጫችን ወደ 22 ማዞሪያ ነው የምናደርገው። ያ ማለት ስለዚህ ሙሉን አይደለም የምናየው ማለት ነው። ከዚህ ተሻግሮ ያለው እንደ ባለፈው እንዳይመሽ ሁለት ቦታ እንዳይሆን አመጣጣይም ትንሽ ያው ከካሳንቺስ በኩል ስለነበር የመጣሁት መሀል ላይ ነው የተገኘሁትና ከሁለት አንዱ መምረጥ ነበረብን። እንግዲህ ዛሬ ወደ 22 አቅጣጫ ያለውን ነው የምናየው። እንግዲህ ይሄኛው አካባቢ በጣም የሚታወቀው አንዱ እንዳልኳችሁ እዚህ ባልደራስ ወይ ደግሞ ሲግናል አካባቢ ከፍተኛ የሆነ ህዝብ የሚኖርበት ወይም ደግሞ መኖሪያ ሰፈር ነው። ከዛም ውጭ ደግሞ የንግድና የቢዝነስ አካባቢ ነው። ዙሪያው ላይ ትምህርት ቤቶችንና እንደዚህ ደግሞ ኮንዶሚኒየሞችም አሉ፣ መኖሪያዎች። የትራፊክ ፖሊስ ጽህፈት ቤት ዋናውም እዚህ ወደ የምንሄድበት አቅጣጫ እዚህም አካባቢ ነው። ያው ለ22 ማዞሪያም ቅርብ እንደመሆኑ መጠን ከፍተኛ የሆነ እንቅስቃሴ የሚኖርበት የንግድም ጨምሮ ማለት ነው የሚከናወንበት አካባቢ ነው። እንግዲህ ፕሮጀክቱ ሰሞኑን የሰማ ነው ከትላንት ወዲያ መሰለኝ ዜና ላይ የተነገረውና ረጅም ጊዜ ወይ ደግሞ በህዝብ ቅሬታ ጭምር ወይ ደግሞ እንትን ይልበት የነበረ ቦታ ነው። በተለይ ደግሞ ትላንትናም ያየነው እንደምታውቁት በጣም የተቆፋፈረ እንትን አስፋልት ነው ያለው። ብዙ ጊዜ ተደጋጋሚ ጥገና ይደረግለት የነበረው መንገድ በጣም የቆየ በጀት ተበጅቶለት ወይም ደግሞ በተለያየ በወሰን ማስከበር ነው የሚለው ያየሁት እንትን ላይ ያነበብኩት ዜና ላይ ከወሰን ማስከበር ጋር ተያይዞ መንገዱ ሊሰራ እንዳልቻለና በጀቱ ግን በፊት ቆይቷል፣ ብዙ አመታት ሆኖታል ይሰራል ተብሎ እንግዲህ አሁን ላይ ኦልሬዲ ተጀምሯል ማለት ነው። ቀጥሎ እንግዲህ ከተነሳንበት ወደ ላይኛው በኩል ወደ እንግሊዝ ኤምባሲ የሚወስደው አቅጣጫ ነው። ከመገናኛ ስትነሱ አንደኛው ወደ 4 ኪሎ 6 ኪሎ የሚወስድ አቅጣጫ አለ። ሁለተኛው ፊታችሁን አዙራችሁ ወደ ካሳንቺስ የሚወስድ አለ። ሶስተኛው ወደ መስቀል አደባባይ በ22 ማዞሪያ የሚወስዱ ሶስት መንገዶች ናቸው ያሉት መገናኛ ጋር ሆናችሁ። ስለዚህ አሁን የተነሳንበት ወደ ካሳንቺስ በሚወስደው ወይም ደግሞ መሀል ላይ በሚገኘው አስፋልት ስር ነው የምታገኙት። ያ ማለት ሾላ ገበያን እንዳለፋችሁ ማለት ነው። ያው ሾላ ገበያ የሚባል እዚህ አካባቢ ያው ትልቅ ገበያ አለ። ምናልባት ከኢትዮጵያ ሁለተኛው ትልቁ ገበያ ነው የሚባለው። እንግዲህ የተነሳንበት መንገድ ወደዛ ወደ ሾላ የሚወስዱ አቅጣጫ ላይ ነን ማለት ነው። ቀጥሎ እንግዲህ ፊት ለፊት እንደምታዩት ይሄን መንገዱን ዙሪያውን እያየን እስከ 22 ወይ ደግሞ ትላንት ወደ ተነሳንበት ጎላጎል አካባቢ ነው አቅጣጫችንን የምናደርገው። ይሄኛው ሰፈር ሌላው እንደዚህ ደግሞ ዙሪያው ላይ የኳስ ሜዳዎች አሉ፣ በግራም በቀኝም። በፊት ጀምሮ በተለይ ምናልባት ሰፈሩን በደንብ የምታውቁት ካላችሁ ከትምህርት ቤቶች ውጪ የነዚህ የኳስ ሜዳዎች እንደዚሁም ደግሞ ፒክአፕ እነዚህና አይሱዚዎች የሚቆሙበት በጣም እንዲሁም ሰራተኛ ደግሞ በብዛት እነዚህ ኮንስትራክሽን ላይ የሚሰማሩ ሰዎች በብዛት እዚህ አካባቢ የሚገኙበት የነበረ ሰፈር ነው። አሁን ላይ በእርግጥ እንደ በፊቱ ላይሆን ይችላል፣ የተለያዩ ለውጦች ይኖሩታል እና እኔ በፊት ነበር ድሮ ነው ማውቀው፣ ከብዙ አመታት በፊት ነበር ሰፈሩን በደንብ ማውቀውና ሰፈሩ አሁን ላይ የተለያዩ ለውጦች ይኖሩታል፣ ምንም ጥያቄ ነው የለውም። ከዛ ውጪ ግን በቃ እንዳልኳችሁ ሰፈሩ በብዛት ነዋሪ ነው ያለው። ይሄን መንገዱን ተያይዞ የተወሰነ የንግድ እንትኖች ቢኖሩትም
ከዛ ውጭ ግን ኮሌጆችም አሉ። በተለይ ወደ መንደር ስንገባ አሁን ከምንሄድበት መንገዶች ወደ ውስጥ ላይ ስንገባ ሌላ ደግሞ የዚህ የሲቪል አቪዬሽንም ጫፍ ላይ ወደ 22 አካባቢ ጋር የምንሄድበት አቅጣጫ እዛም አካባቢ ሌላም ኮሌጆች አሉ። በዚህ ከፍተኛ የሆነ የሰው እንቅስቃሴ የሚኖርበት አካባቢ ነው ማለት ነው። እንግዲህ ይህንን ካየን በኋላ ቀጥታ የምናደርገው ወደ 22 ካረግን በኋላ ፊታችንን ደግሞ አዙረን ወደ ለም ሆቴል አካባቢ ነው። እዛ አካባቢ ነው የዛሬ ቪዲዮ ልንጨርስ ያሰብኩት፣ ወይም ደግሞ ወደዛ አካባቢ ነው የምናደርገው። እንግዲህ ከጎላጎል እስከ 22 ቅርታ ከጎላጎል 22 እስከ ቦሌ ያለውን ትላንት ካየን ከመገናኛ ወይ ደግሞ ከ22 እስከ መገናኛ አቅጣጫ ያለውን ደግሞ ከዚህ በፊት ኦልሬዲ አስፋልቱ አልቆ ተጠናቆ ኮሪደሩም አልቋል። በዚህ በኩል ግን ያለው አሁን ከጀመርንበት ይዘን ቀጥታ ወደ ለም ሆቴል በግራ በኩል አድርገን ወደዛ ነው የምንሄደው። እንግዲህ ሀሳብ አስተያየታችሁን ኮመንት ላይ እያስቀመጣችሁልኝ ነው። በተለይ ደግሞ እንደዚህ ሰፈር ብታሳየን የሚሉ ኮመንት እያየሁ ነው። አመሰግናለሁኝ። ሌሎች ደግሞ መሻሻል አለበት የምትሉት ሀሳብ ላይ ኮመንት ላይ ሀሳባችሁን እየነገራችሁኝ ነው። እሱንም በጊዜ ሂደት እንግዲህ እናስተካክላለን፣ እያስተካከል እንሄዳለን። አዳዲስ ቤተሰቦች ካላችሁ ሰብስክራይብ በማድረግ እንድትቀላቀሉን ጠይቃችኋለሁ። ቪዲዮዎቹ ደግሞ ከተመቻችሁ እንደዚህ ቶሎ እንዲደርሳችሁ ላይክ ብታደርጉት ደስ ይለኛል። አሁንም ሀሳብ አስተያየታችሁን ማስቀመጣችሁን አትርሱ። እንግዲህ ይሄኛው ፕሮጀክት 1.2 ቢሊዮን ብር እንደተበጀተለት በትላንትናው ቪዲዮ ምናልባት የነገርኳችሁ ይመስለኛል፣ ያላያችሁ ካልሆነ በስተቀር ማለት ነው። እንግዲህ በዛ ኮስቱም ወይ ደግሞ በጀቱም ከዚህ በፊት የተበጀተ እንደነበረና አሁን ከጊዜ ሂደት ነገራቶቹ ከተስተካከሉ በኋላ ወይ ደግሞ የወሰን ማስከበሩ ጋር ተያይዞ ያለውን ካስተካከሉ በኋላ ወደ ግንባታው እንደተጀመረና ወደዛ እንደተገባ ነው ሰሞኑ ዜና ላይ ያነበብኩት። እንግዲህ ሊላችሁ የምችለው ይሄንን ነው። ቪዲዮ እስከተመቻችሁ ድረስ እንድታዩ ተጋብዛችኋለሁኝ። አዳዲስ ምላችሁ ነገር ስለሌለ፣ ነገር ግን እንግዲህ ልናየው የምንችለው ይሄንን ነው። ቀጥታ ወደ 22 ማዞሪያ ከሄድን በኋላ ከ22 ማዞሪያ ቀጥሎ ደግሞ እስከ ለም ሆቴል እዛኛው አካባቢ ያው የሚታወቅ ሰፈር ነው። በተለይ እነ መክሊት ህንጻ ከትራፊክ ደንብ መተላለፍ ጋር ተያይዞ ሹፌሮች እንኳን በደንብ የምታውቁት ይመስለኛል። እዛም አካባቢ ግሪን አረንጓዴ ስፍራዎች በዚህ በኮሪደሩ ጋር ተገናኝቶ የተሰሩ አሉ። ከዚህ በፊት እሱን አላሳየኋችሁም ነበር። ስለዚህ ዛሬ ቅኝታችን የሚያበቃው ወይ ደግሞ ጉብኝታችን የምንጨርሰው ለም ሆቴል። አሁን ለም ሆቴል የሚባል የለም፣ ሰፈሩ ግን ለም ሆቴል ነው የሚባለው፣ ድልድዩ ጋር ማለት ነው። እዛ ነው የምናጠናቀቀው። እዛም አዳዲስ ነገሮች ምናልባት አይታችሁት ሊሆን ይችላል ይኖራሉ። እነዚህ ኳስ ሜዳ፣ የፓርኪንግ ኤሪያዎች፣ እንደዚሁም ደግሞ አረንጓዴ ስፍራዎች በበርካታ እንትኖች አሉና እስከቻላችሁ ድረስ እንድታዩት ጋብዛለሁኝ። ነገ ደግሞ ሌላ አዲስ ነገር ይዤላችሁ ለማምጣት እሞክራለሁ። እስከ ነገ ድረስ መልካም ጊዜ እንዲሆንላችሁ እመኛለሁ። ቻው፣ መልካም ቀን። መታለሽ ምናምን ነገር አልኩት።
Betul sama-sama mikir. Kamu betul-betul. Done.